ስትበላ እጅህን አትላስ ይላል መጽሐፈ ሲራክ ምዕራፍ 34 ላይ ማለት ነው። ስትልስ ሰው ይጸየፋል። አበላሉን መብላትህን አልከለከለም አትበል ይላል። ስልችት ያለ ሊሆን ይዛ እልም የሚያይ ሰው እንዲሁ ይቅርባቸው፣ በቃ አትዩ። አርፋችሁ ውዳሴ ማርያማችን ብትደግሙ ይሻላችሁ። ዳዊታችሁ ዝግደሙ ዝም ብላችሁ ይሄን መከራችሁን በልታችሁ አትሙቱ። ህልም ለማየት ከምትጥር ህልምህን እየፈታ የህልም እንጀራ ከምትበላ ኦርቶዶክሳዊ ሁን። መስቀል የያዘ ሰው ሁሉ ቄስ አይደለም። መስቀልማ ፈያታዊ ዘይማንም አለው፣ እሱስ ደግ ነው። ዘጸጋምም አለው። ወንበዴውም እኮ መስቀል አለው። አታውቁም? በግራ የተሰቀለው ወንበዴውም እኮ መስቀል አለው። ወንጌል የእንጀራ ገበያ ሁናለች። ወንጌል መባያ ህግ ሁናለች። የእንጀራ መብለያ መጠጫ። ህዝቡ ደግሞ ሜዳ ላይ የሚገኝ በግ ሆኗል። አንዱን ብድግ አድርጎ ይሸጠዋል፣ አንዱ ብድግ አድርጎ ያርደዋል፣ አንዱ ብድግ አድርጎ ይለውጠዋል። ቀድሞ እረኞች ለበጎች ተለውጠው ይሰጡ ዘንድ ክርስቶስ የሰጠው አደራ ይህ ነው። አሁን በጎች ለእረኞች ተላልፈው ይሰጣሉ፣ በተኩላም ይበላሉ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ዛሬም ያለ ዓለምን በካህሊነቱ የፈጠረ በቸርነቱ የሚመግብ ስጋችንን ለውሶ ያዳነን ስግው ቃል ክርስቶስ መድኃኔዓለም በሀብተ ስቦ በረድኤት አቅርቦ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም በረከቷ፣ የቅዱስ መስቀሉ ኃይል፣ የቅዱሳን አበው በረከታቸው፣ የሥላሴ ቸርነት ከኛ ጋር ይሁን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላፊ አግዳሚው የሚረግጠው ሆኗል። ልቡን አላፊ አግዳሚው ነው የሚረግጠው። ዲያቆን ነኝ ይልና አንዱ መጥቶ ረግጦት ይሄዳል። ደግሞ አንዱ ደግሞ ፀጉሩን ዥርቅቅ አድርጎ መጥቶ ባይታዊ ነኝ ብሎ ረግጦት ይሄዳል። ደግሞ አንዱ ደግሞ ተገልጦልኛል ከበረሃ የመጣው ነኝ ብሎ ደግሞ ረግጦት ይሄዳል። ደግሞ አንዱ ደግሞ ሳይማር ሰባኪ ነኝ ብሎ ደግሞ ረግጦት ይሄዳል። ደግሞ አንዱ ሙቼ ተነስቻለሁ ብሎ ረግጦት ይሄዳል። አሁን ህዝቡ ምን ሆነ? መንገድ ሆነ፣ ማንም የሚሄድበት እና መርጦ ማይማር መርጦ ማይሰማ ይህ መንገድ ነው ማለት ነው። ክርስቲያን አይደለም። የክርስቶስ ዘር ሊበቅልበት አይችልም። እንደዚህ ባለ ሰው ለሁሉ ፈቃደኛ የሆነ ለሁሉ ሽባይ ለሁሉ ሽባይ ሴት ማን ይወዳታል? ለአንድ ባልሽ የምትል ነው እንጂ አስተማሪ ሲቀልድ አይ ገሊት እኮ ሁሉ ዘገብራ ናት ይላል። ማለት ነው። በቃ ለሁሉ እሺ ማለት ነው። ለሁሉ እሺ እና ልባችን ለእግዚአብሔር የታጨ ሙሽራ ነው። ለእግዚአብሔር የታጨ፣ ለእግዚአብሔር የተመደበ፣ ለእግዚአብሔር የሰለሰ ለም መሬት ነው። የማንም ቅርሻት መደፊያ አይደለም። ልቡናችን አንድ ለገበሬው ብቻ በተመደበ ለም መሬት የተመሰለው፣ ሁለት ለሙሽራ ብቻ በሚከፈት ቤት ነው የተመሰለው ልቡናችን። አርህውኒ እህተ የመራት እስመ ምሉ ድምድማዬ ጠለ ያለ እህቴ ሙሽራዬ እባክሽ በሩን ክፈችልኝ፣ ጎፈሬ ጠል ተሞልቷል፣ ሽቱ ይዘንብበታል፣ በረከት በኔ አለ እያላት ነው እግዚአብሔር። እህቴ ሙሽራዬ ልብሽን ክፈችልኝ፣ በሩን ክፈችልኝ መኃልየ ዘሰሎሞን ምዕራፍ 3 ላይ አላት ሙሽራዋ። እሷ ደግሞ ምንድን ነው ያለችው? አውፃይኩ አልባሴ እፎኑ እለብሶን ከዚያሰ ሐፀብኩ ገሬ እፎኑ የምንሆን እግሬን አጥቤያለሁ፣ እንደምን አሳድፋቸዋለሁ፣ ልብሶችን አውልቄያለሁ፣ እንደምን መልሼ ለብሳቸዋለሁ ብላ ሳትከፍትለት ቀረች። ልብ ለባል እንጂ ለማንም አይከፈትም። የክርስቲያኖች ጆሮአቸው ለሐዋርያት ቃል የሚከፈት እንጂ ለመንደረኛ ሁሉ የተከፈተ የመንደረኛ አለቃ የሌላት የአጉራ ዘላይ ያመንዝራ ልብ አይደለም። ልቡናችን ክርስቶስ በጎ ዘሩን ሊያዘንብበት ሊያበቅልበት የተመደበ የክርስቶስ እርሻ እንጂ ማንም አላፊ አግዳሚ ሊረግጠው የሚገባ
የደነደነ መንገድ መሆን የለበትም። ይህንን ነው እና ልብ የሚደነድነውና ይሄ ቃለ እግዚአብሔርን መልመድ አይታችኋል አይደለ? ጥቂት መንገድ የሚጀመር ቀስ ተብሎ ነው። ጥቂት ሲሄድበት መጨረሻ ላይ ድርቅ ያለ መንገድ ይሆናል። ጤዛ የነበረው እኮ ነው ድርቅ ያለ መንገድ። አሁን አይሞቀን አይበርደን እኮ ሆነናል። ብንሰበክም አይሞቀንም አይበርደንም። እግዚአብሔር የሚመሰገነው ከጉባኤ መገኘታችን ብቻ ነው። ተሰብኮ የሚያለቅስም የለም፣ ተሰብኮ የሚሰራም የለም። ለምን ስላይ መንገዱ ነናል። ሁሉ ረገጠዋ። ያም ረግጦን ልባችን ሰልችቶት በቃ የማይቆፈር ደንጃ ሆነ። ቢደረግ ቢሰራ መዶሻ ብናመጣ አድዋማ ብናመጣ ማናኪሎ ብናመጣ ማንከው። ምክንያቱም ደግሞ ልባችን መንገድ ሆኗል። ለምንድነው መንገድ የሆነው ሲባል ሁሉ ሄደበት። ዘፈን ሄደበት፣ ጭፈራ ሄደበት፣ ሐሜት ሄደበት፣ ቁጣ ሄደበት፣ ስሜት ሄደበት፣ ዘረኝነት ሄደበት። ሁሉ ሲፈስበት እንዴት ልቡናችን ይሙቅ? እንዴት ይቆፈር? እንዴት ይለስልስ? ማረሻው እንዴት ሊገባ ይችላል? እና እንግዲህ መንገድ ከመሆን እግዚአብሔር ይሰውረን፣ በጎ መሬት ለመሆን ያብቃል። እና ስለዚህ መንገድ መሆን ማለት ይሄ ነው። ልብን ማደንደን፣ ተነግሮ አለመስማት፣ ማደናቆር፣ ኃጢአትን ማቅለል። ይሄ ቀላል ነው ማለት ለነገ ማለት ዛሬ አለመደንገጥ፣ ሞትን የሩቅ ቀጠሮ አድርጎ ማሰብ፣ ቃለ እግዚአብሔርን መልመድ። ይሄ ምን ይባላል? ዘሩን ያልተቀበለ መሬት ነው። ክርስቲያኖች ጆሯቸው ለሐዋርያት ቃል የሚከፈት እንጂ ለመንደረኛ ሁሉ የተከፈተ የመንደረኛ አለቃ የሌላት የአጉራ ዘላይ ያመንዝራ ልብ አይደለም። ልቡናችን ክርስቶስ በጎ ዘሩን ሊያዘንብበት ሊያበቅልበት የተመደበ የክርስቶስ እርሻ እንጂ ማንም አላፊ አግዳሚ ሊረግጠው የሚገባ የደነደነ መንገድ መሆን የለበትም። አሁን ዛሬ በየትኛውም በየትኛውም ቦታ ወንጌል የእንጀራ ገበያ ሆናለች። ወንጌል መባያ ሕግ ሆናለች። የእንጀራ መብያ መጠጫ። ህዝቡ ደግሞ ሜዳ ላይ የሚገኝ በግ ሆኗል። አንዱን ብድግ አድርጎ ይሸጠዋል፣ አንዱ ብድግ አድርጎ ያርደዋል፣ አንዱ ብድግ አድርጎ ይለውጠዋል። ቀድሞ እረኞች ለበጎች ተለውጠው ይሰጡ ዘንድ ክርስቶስ የሰጠው አደራ ይህ ነው። አሁን በጎች ለእረኞች ተላልፈው ይሰጣሉ፣ በተኩላም ይበላሉ። አንዱ በምዕመናን ይከብርባቸዋል፣ ሌላው ይሾምባቸዋል፣ ሌላው ይነግድባቸዋል። ህዝቡ ሚዛኑ ጠፍቶታል። ሚዛኑ ስለጠፋው ወርቅና መዳብ ብርና ቆርቆሮ መስለው ገበያ ላይ በመገኘታቸው የሚመርጥበት አይኑ ዝጎበት ማንን እንመን የሚለው ጥያቄ የሁሉም ክርስቲያን ጥያቄ ሆኗል። ማንን እንመን? ይሄኛው እንዲህ ይለናል፣ ያኛው እንዲህ ይለናል። ማንን እንመን ይላል። ሚዛኑ ቅዱሳን ሐዋርያት ናቸው። እስኪ ቅዱሳን ሐዋርያት ይሆኑ ንገሩኝ እንጂ። ቅዱሳን ሐዋርያትን የሐዋርያትን መንገድ የተከተለ ሰው በዘመን ሁሉ ላይ ሐሰትን ከእውነት እየለየ ይኖራል። ዘመን ይነሳል፣ ዘመን ያልፋል። ዘመነኛም ይነሳል፣ ዘመነኛም ያልፋል። ለየትኛውም ነገር ተመሳሳይ ነገር አለው። ታውቃላችሁ አይደል እንዴ? አለው። ለመልአክ ምን ተመሳሳይ አለው? አቤት ሰይጣን ይመሳሰላል አይደል እንዴ? ምንድነው ያለ ቅዱስ ጳውሎስ? እስመ ለሊሁ ሰይጣን ይትመሰል በመልአከ ብርሃን። ሰይጣን ራሱን የብርሃን መልአክ እስኪመስል ራሱ ይለውጣል። ለሁሉም ተመሳሳይ አለው። አጥርቶ መለየት የኦርቶዶክስ ሚዛን ነው። የኦርቶዶክሳዊ ሚዛን ይፈልጋል፣ የልብ ሚዛን ይፈልጋል። ስለዚህ አባቶቻችንንም የምንለያቸው በሐዋርያዊነት ነው። ራሳችንንም የምንለየው የምንመዘነው በሐዋርያዊነት ነው። ሐዋርያዊ ያይደለ ሁሉ ስለተጠራበት፣ ስለቆመበት፣ ስለኖረበት የሐዋርያትን ርስት አይወርስም። ሐዋርያትን የተከተለ ሐዋርያትን ይመስላል። ሐዋርያትን የመሰለ ሐዋርያት ከገቡበት ይገባል። እኔ ዓመት እስከ ዓመት የምቃወማቸው እነዚህን የሚቃወሙ ሰዎች ሰው ከአጋንንት መራቅ የሚችለው ከቤተ ክርስቲያን ጋር ሲኖር ብቻ ነው እንጂ እንደ ቄስ ደባልቄ እየሄድክ ስለተጠመቅ አይደለም። የሚድነው ከቅድስት ቤተ ክርስቲያን ጋር እስከኖረ ድረስ ነው። አንድ ሰው
12ቱ ሻኩራዎች ድምፃቸው ሲሰማ ብቻ ነው። እየሄድክ ግን የአይነ ጥላ ዛር ተነስ፣ የእንትን ዛር ተነስ፣ የመተት የድግምት የቡዳ የቀማኛ የሰላቢ የጭብ ብትል እንደዚህ ያለ ጅልነት እንዲሁ ቤተክርስቲያን እንዲሁ መጫወቻ ያድርገን ማምላክ የማንም ሰፈርተኛ እየመጣ ክርስቲያኖች አጋንንት እንዲርቁላቸው ከቤተ ክርስቲያን መኖር አለባቸው። ሊቀ ካህናታችን አሮንን የተካው እውነተኛው ሊቀ ካህናት ሞት የማይሽረው ዘላለማዊ ሊቀ ካህናት እርሱ አብይ እግዚአብሔር ተብሎ የሚጠራው ወልዱ ኃይል ክርስቶስ በቤተ ክርስቲያን አለ። 12ቱ ሻኩራዎች ደግሞ በካህናት በኩል ድምፃቸው ይሰማል። ህዝቡ ግን አያስቀድስም። ቤተ ክርስቲያን አይወድም፣ መቁረብ አይወድም፣ ሻኩራዎችን መስማት አይፈልግም። ምንድን ነው የሚያደርገው ታዲያ? በየመንደሩ የራሱን ባይታዊ፣ የራሱን ቄስ፣ የራሱን ፈዋሽ፣ የራሱን ሐኪም አበጅቶ ይንጓለላል። ሻኩራዎቹ ግን የሚሰሙት ቤተ መቅደስ ውስጥ። እግዚአብሔር ያሳያቸው። ከዚህ ነው ህዝቡን እያስኮበለሉ የሚወስዱብን። ከቤተ ክርስቲያን መንጋውን እየነጠሉ የሚበሉት ርኅራኄ የሌላቸው አራጆች እነዚህ ናቸው። ሰውን ከክርስቶስ የሚለዩት ከቤተ ክርስቲያን ሲለዩት። ተነግሮ የማይሰማ ምዕመን አበጅተናል። የየራሱን ባይታዊና የየራሱን ሰባኪ አበጅቶ ለራሱ ጠበቃ የሚሆን ቤተ ክርስቲያን በስጋም በነፍስም ፈውስ የሚያገኘው 12ቱ ሻኩራዎች ውስጥ ነው። ቤተ ክርስቲያን ውስጥ ነው። ከቅዱሳን ሐዋርያት ሰንሰለት ውስጥ ያልገባ ሰው፣ ሐዋርያዊ ሰንሰለቱን ያልጠበቀ ሰው ክህነት ማግኘት አይችልም። ክህነት ማግኘት አይችልም። መስቀል የያዘ ሰው ሁሉ ቄስ አይደለም። መስቀልማ ፈያታዊ ዘይማንም አለው። እሱስ ደግ ነው። ዘጸጋምም አለው። ወንበዴውም እኮ መስቀል አለው። አታውቁም? በግራ የተሰቀለው ወንበዴም እኮ መስቀል አለ። የወንበዴም መስቀል አለ። የወንበዴ መስቀል አለ። የመድኃኔዓለም መስቀል አለ። 12ቱ ሐዋርያት ክህነታቸውን ያልሰጡት ሰው ክህነቱን እንዲሰጥ ኋላ እመጣበታለሁ። ትምህርቱ ይቀድማል። ትምህርቱ ሲኖር ክህነቱ ይመጣል። ክህነቱ ሲኖር ቁርባኑ ይኖራል። ቁርባኑ ሲኖር ስርየት ይመጣል። ደሙን አፍሶ የረጫቸው ሊቀ ካህናት ደሙን አፍሶ የሚረጫቸው ስርየት ያገኛሉ። ተምረው ተክነው ቀድሰው የሚያቆርቡት ስርየት ይሰጣሉ። ሳይማሩ ክህነት፣ ያለ ክህነት ስርየት የለም። በሜዳ የሚታፈስ የክርስቶስ ብርሃን የለም። ጓዴ ተራራ ወጥቶ ነው የሚታፈስ የለም። ሐዋርያት እኮ የክርስቶስን ብርሃን ያሉት ተራራውን አብረው ወጥተው ነው እንጂ ሜዳ ለሜዳ በፈሪሳውያን መንደር ብትሮጥ የደብረ ታቦርን ብርሃን ያለው ማለት ነውር ነው። ወንጌል ተራራ ናት። የወንጌልን ተራራነት ዳገቷን ወጥቶ ያልተማረ ሰው መጽሐፍ ቅዱስ በማቴዎስ ምዕራፍ 5 ብትል የክርስቶስን ብርሃን አታይም። ተራራውን ዳገቱን ከሐዋርያት ጋር እየደከምክ ተማር። ክርስቶስ 1:5 ብራና ጽፎ ሰጥቶ መሄድ ጠፍቶት መሰለህ? ለሐዋርያት አስተምሮ ነው የሄደው። ደክመው ነው የተማሩት። ደክመው የተማሩትን ተኝተህ ልታገኘው አትችልም። ደግሞ የማናውቀው መስላችሁ ደግሞ አንተም ባይል ጻሞ አንተሙ ወይኩም ውስጥ ጻማው ለልኩት ይላል መጽሐፍ ቅዱስ ይላል። ደግሞ ነገዶ ሌሎች ደከሙ እናንተ በእነሱ ድካም ገባችሁ ይላል መጽሐፍ ቅዱስ። በል ደግሞ ይሄን አላውቀው የምራል ወዳጅ ያ ሌላ ነገር ነው። ነቢያት ለፍተው ያልደረሱበትን ዘመን ሐዲስ ደረሳችሁበት ነው እንጂ ማለት ሌላው ለፍቶ አንተ ተኝተህ መጽሐፍ ቅዱስ ይገለጥልሃል የሚል የለም። በዚህ ዘመን መባሸቅ ትርፍ ሆኗል በእውነት ማለት ነው። እንዲሁ በጣም ያም ተነስቶ ኧረ እንዲሁ በመምህር አምላክ ነውር ነው። በጣም በእውነት በጣም ነውር ነው። እናማ ይኸውላችሁ እግዚአብሔር ከቅዱሳን ሐዋርያት ኅብረት ያወጣል። ስርዓተ ጋብቻ አለ። ሐዋርያት በሲኖዶሳቸው ይሰሩልን። ስርዓተ ክህነት አለን። ስርዓተ ምንኩስና አለን። ስርዓተ ቅስና አለን። ስርዓተ ጵጵስና አለን። ስርዓተ ሲኖዶስ አለን። ሁሉ ነገር አለን። ያለ ስርዓት አላችሁ ያለ ስርዓት የሚፈጸም ነገር ሁሉ አይጠቅምም። እስኪ አንድ ገንገራችሁ ሱሪ ልብስ ነው። እውነት አሰብ ንገሩኝ እስኪ ሱሪን ከላይ ወደታች ብንለብሰው ምን ይሆናል? ምን ይሆናል? መንገዱ ከተበላሸ በሉ
ምን ይበላሻል? ነገሩ ይበላሻል። በጣም ብዙ የሚበላሽ ነገር እነግራችሁ ነበር። ምን ያደርግልናል? ልጅ ትጨዋል ሲርብ እንጀራ መብላት ጥሩ ነው አይደለም? አቤት ሳይቆርሱ አንዱን መዋጥ መንገዱ ተበላሽ ማለት ነው። መንገዱ ተበላሽ። መብላት ትክክል ነው፣ አበላልህ ልክ አይደለም። ስርዓት ማለት አምልኮቱን የምንፈጽምበት መንገድ ማለት ነው። አምልኮት እግዚአብሔር የምንፈጽምበት መንገድ። ስርዓቱ ከተበላሸ ነገር ሁሉ ይበላሻል ማለት ነው። እስኪ መንገድ መሄድ በሉ እንጂ እሺ፣ እየተንከባለሉ መሄድ በሉ። ተበላሸ ማለት ነው። አካሄዱ ተበላሸ። ምን ትሆናለህ? ትላጣለህ፣ ትሰበራለህ። ቆመህ ሄድ። እንደገና እየዘለሉ መሄድ አትደርስም። ቀስ አድርገህ ተራመድ። መንገድም ስርዓት አለው። ተፈጥሮ ራሱ በስርዓት ነው የምትኖር። ያዕቆብ ዘሥሩግ እኮ በቅዳሴው ለዚህ እኮ ነው አቤቱ እንደው ከፍጥረት ወገን ስርዓትን ያላፈረሰ ማን ነው? ሰው ሁሉ አፈርሷል፣ ሄዶ ግን አላፈረሰም። ሚመጠነ ተአምር አብዳኒሁ ለዛ ዓለም፣ የዚህ ዓለምን ስንፍና ምን ያህል ታውቀዋለህ ይላል። ስለዚህ ይሄ አሁን ፀሐይ፣ ጨረቃ፣ ከዋክብት በስርዓታቸው ነው የሚኖሩት። ይሄ ጠፈር ለቤተክርስቲያን ስርዓት ነው። ይሄ ጠፈር ያሉ ከዋክብትና ፀሐይ፣ ጨረቃ ስርዓታቸውን ይጠብቃሉ። ቤተክርስቲያን በስርዓት የምትኖር ናት። ነገደ እስራኤልም ስርዓት ሲያጠፉ ነበር መቅሰፍት የሚመጣባቸው። ስርዓት ካበላሹ እግዚአብሔር መቅሰፍቱን ያመጣል። ስርዓት እየተጣሰ ነው። ስርዓት እየተናቀ ነው። ህግ መንገድ ነው። ስርዓት ደግሞ አካሄድ ነው። እስኪ በሉ ህግ በሉ እንጂ ስርዓት እሳ እንዴት ነው የምትሄደው ማለት ነው። አሁን አንድ ሰው ዘመድና ዘመድ ተነፋፍቀው ተገናኝተው ቢሳሳሙ በተቀደሰ ሰላምታ ጥሩ አይደለም? ቢነካከሱስ ተበላሸ ማለት ነው። መንገዱ ተበላሸ ማለት ነው። ይኸውልህ ችግሩ እኮ እንደሱ እኮ ነው። አበላሉን መብላት ተፈቅዶ ሳለ አሁን ሲራክ ምንድን ነው? ስትበላ እጅህን አትላስ ይላል መጽሐፈ ሲራክ ምዕራፍ 34 ላይ ማለት ነው። ስትልስ ሰው ይጸየፋል። አበላሉን መብላትህን አልከለከለም፣ አትበል ይላል። ምላስህን አታጩህ። ማምላክን መጽሐፍ ቅዱስ ላይ እኮ ነው ያለው። ምላስህን አታጩህ። ይህ ስርዓት እኮ ነው፣ አካሄድ እኮ ነው። ዝናብም እኮ ሲዘንብ ስርዓት አለው። አታውቁም እንዴ? ዝናብ ሲዘንብ ምንድን ነው የመጀመሪያው? ህዋጼ ይባላል። የመጀመሪያው ምን ይባላል? ምንድን ነው ህዋጼ ማለት? ጉብኝት ነው። ጠብ ነው የሚለው። መሬቲቱ እንደከረመች እንደው ዝም ብሎ ዣቅ ቢል ታጥቦ የት ነው? ገደል ይገባል። ስለዚህ መሬቱ ጠበቅ እንዲል ሀወፅካ ከዛ ወአርዌካ ይመጣል ማለት ነው። ከዛ ምን ይመጣል ደግሞ? መርካት ይመጣል። መጀመሪያው ሀወፅካ ነው። ጠብ ኋላ መሬት ጠበቅ እያለች ስትል እግዚአብሔር ዝናቡን ጠበቅ ያደርገዋል ማለት ነው። ጸጋም በአቅም ነው፣ መከራም በአቅም ነው። ሁሉም ስርዓት አለው እኮ። ደመናው እኮ ውሃውን ተሸክሞ ጎለለል ሲል እግዚአብሔር አይቀደውም፣ ቅድድ ያደረገው እንደ ወንፊት ነው። ጠብ ያደርገው እይሰጠጥ ደመና። አሁን የሚለው ኢዮብ ደመናው አይቀደድበትም፣ ይዞት ይንጓለን። አይቀደውም፣ ይነፋዋል እንጂ እንደ ወንፊት አይቀደውም። በስርዓት እኮ ነው የሚያዘነው። ፀሐይ መውጣት ስርዓት አለው። ዝም ብሎ አንድ ጊዜ 12 ስቁረት አላት፣ ሙጋረ ፀሐይ አላት። 12ቱን ስቁረት ዝም ብሎ በአንድ ጊዜ ቅድድ ቢያደርገው መሬት በአንድ ጊዜ ይነዳል። ቀስ አድርጎ ነው ብርሃኑ ራሱ የሚያበራው እግዚአብሔር። ለሁሉ መንገድ ስርዓት አለው። አላችሁ የላችሁም? ጽንስ ዕለቱን የተጸነሰለት ዝም ብሎ የተጸነሰለቱን እናቱ ወልድ እድግ ቢላሁን እናቲቱን ደቅቶ አይገላትም። ዝም ብሎ እኮ ነው የዕለቱን የተጸነሰለት የዕለቱ ዕለት የ9 ወር ቢሆን አንድ ጊዜ እናቲቱ ተንፈራፍታ ትሞታለች። አሁን ሳይጸነሱ መወለድ፣ ሳይወለዱ ማደግ ይገርማል እኮ። እግር ሳይጸና መራመድ፣ መሮጥ፣ ይሄ ብክነት የሚባለው። ቅዱሳን ሐዋርያት በስራ እንኳን ሐዋርያት ጌታን በየጥቂቱ ነው ያደገ። በየጥቂቱ ደዋውን ስሶ በቃ ብቃት ይሸተዋል። ምዕመኑ ይበቃል፣ ህዝቡ ይበቃል። ምን እኮ ሰዓቱ ስለ የወግ ነው። ባይሆን ይሻላል። ጥግጥጉን እንዲሁ ደርሱ በቆ ማለት ህልም ታዬ ማለት ስርችት ያለ ነው። ዛ ህልም የሚያይ ሰው እንዲሁ ይቅርባቸው በቃ አትዩ። ለህልም አለመሄድ ይቻላል። እንዲሁ ብድግ ብሎ ህልም አይች
አይጥ ስገድ ላይ ምናምን ትስር በወንበር ተቀምጬ ይመስለኛል። እንዲሁ ምን መከራችን ገባል። ተውት በቃ ምንም አይደለም። ሐለሙ ህልመ ህልምን አለሙ መርዚ ምን ያለፋሉ። እንዲሁ ምን በቃ መከረውን የህልም እንጀራ መብላት በህልሜ ይመስለኛል። በቃ በህልሜ ይመስለኛል። በህልሜ ይመስለኛል። በቃ ሊያገባ የመስለው አግብቶ ይመስለኛል። እንትን ይመስለኛል። ቀይ ሰው ትመስለኛለች። አበባ ይዛ ይመስለኛል። እደጁ ላይ ቆማ ይመስለኛል። እንደገና የሆነ ጥቁር ሰውዬ መካከላችን ይቆም ይመስለኛል። አቤታዊ ሰይጣን የጋረደን ለመባል ማለት ነው። እንዲህ ሁሉ መከራ እንዲህ አይነት መከራ ምንድን ነው? ይሄ ሁሉ ከማየት በሐዲስ ኪዳን ዮሴፍን ማላየም በል ደግሞ ናቡከደነፆርን ማላይ ዳንኤልን ማላይ ያ ሌላ ነው። በሐዲስ ኪዳን ክርስቶስን በልተኸው ጠጥተኸው ቆርባው ለምንድን ነው በህልም ያለ የምትለው? እንዴ ክርስቶስ አብሮ እየኖረ ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ እያለ አብሮ እየኖረ እባክህን እንደው በዳሩንና በህልም ያለ ይባላል። ጅልነት አይደለም? የለበስነውን ክርስቶስን ተገፈፍና በውጭ ላይ ይባላል። ይሄን እንጀራ አርፋችሁ ውዳሴ ማርያማችን ብትደግሙ ይሻላል። ዳዊታችሁ ዝግደሙ ዝም ብላችሁ ይሄን ምንድነው መከራችሁን በልታችሁ አትሙቱ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስቲ ከቅዱሳን ሐዋርያት ህልም ፈቺ የነበረ ማን ነው? ጳውሎስ ነው? ጴጥሮስ ነው? ቅዱስ ጴጥሮስ ህልም አይቼ ነው። ምን አየሽ? እንትና ወለተ ሥላሴ እንትን ይዤ ይመስለኛል በትር ነው። በትር እንትን ጌታ ነው ወረተው እንደዚህ ያለ ሐዋርያ ህልም ቅዱሳን አባቶቻችን ህልም ያያሉ። ህልም ራሱን የቻለ ስርዓት አለ። ህልም ለማየት ከምትጥር ህልምህን እየፈታ የህልም እንጀራ ከምትበላ ኦርቶዶክሳዊ ሁን። ቤተክርስቲያን ጋር ኑር። ቤተክርስቲያን ክርስቶስን በዓይንህ እንድታየው ታደርጋለች። በህልም ከማየት ይልቅ በዓይንህ እንድታየው የምታደርገህ እናታችን ቤተክርስቲያን ናት። ሙሽራውን እዛው የምትገኝ ቤተክርስቲያን ናት። ቤተክርስቲያን ውስጥ ሂድና በሙሽራዋ ስጋ ስታሳድግሽ ታገኛታለህ። ያችን ቤተክርስቲያን ከቤተ ክርስቲያን አባቶች ከቤተ ክርስቲያን መምህራን ዘር ቆጠራ ካልጠፋ ከሀገር ምክር አይጠፋም። የሞተ ሰው ሀገር አለው እንዴ? መቃብር እንጂ። መነኩሴና ካህን ዘር ከቆጠረ ጳጳስ ዘር ከቆጠረ የሞተ ሰው ሀገር ቆጠረ ማለት ነው። ሐዋርያ ማለት ሀጅ ነው። ሀጅ ደግሞ እግር እንጂ ሀገር የለውም። እግር ነው ያለው። ትሄዳለህ፣ እግዚአብሔር ከፈቀደልህ ቦታ ላይ ትኖራለህ፣ ታስተምራለህ ወይም እንማራለን። ሐዋርያውያን ስንሆን ደግሞ ምዕመናንም እግር እንጂ ሀገር የለንም። እግራችንም ወደ ሰማይ የሚሄድ ነው። በየቀኑ የሚሄድ የለመለመ ሀገር ቢኖርን፣ ጥንጫ ሀገር ቢኖርን፣ የጀግኖች ዘመድ ብንሆን፣ የሰነፎች ዘመድ ብንሆን፣ በክርስቶስ ቀኝ የሚያቆመን በክርስቶስ መንገድ መሄዳችን ብቻ ነው። ከከበረ ዘር መወለዳችን የሚጠቅመን ነገር የለውም። ሐዋርያ ማለት ሀጅ ማለት ነው። ምጥው ማለት ነው። ተላልፎ የተሰጠ ራሱን ለቤተክርስቲያን የሰጠ ለቤተክርስቲያን የሰጠ ነው። ራሱን ለቤተክርስቲያን የሰጠ ሐዋርያት ይባላል እንጂ ቤተክርስቲያንን ለራሱ የሰጠ ሐዋርያ አይባልም። ቤተክርስቲያን ለራሱ የሰጠ ማለት ነው ለራሱ ፈቃድ ቤተክርስቲያንን አሳልፎ የሚሰጥ ማለት። ፈቃዱ እስከተጠበቀለት ድረስ ቤተክርስቲያን የሚኖር ፈቃዱ ሲጎልበት አኩርፎ ከቤተክርስቲያን የሚወጣ ይህ ሐዋርያ አይደለም፣ ሐዋርያዊም አይደለም። ሐዋርያ ማለት ለቤተ ክርስቲያን ተላልፎ የሚሰጥ እንጂ ምጥው ማለት ነው። ለቤተ ክርስቲያን ራሳቸውን አሳልፎ የሰጡ እንደ ባለቤቱ ህድግዎሙ ለእሉ ይሁሩ፣ እነዚህም ተዋቸው ይሂዱ እኔን ያዙኝ ያለ ክርስቶስ ራሱን ለቤተ ክርስቲያን ሰጥቶ ህዝቡን ነፃ የሚያወጣ እንጂ ህዝቡን ለፍላጎቱ አሳልፎ የሚሸጥ ሐዋርያም ሐዋርያዊም ሰው የለንም። እኛ ቅዱሳን አባቶቻችን እነሱ ትሑታን እንደሆኑ እኛም ትሑታን ሆነን ለአበው ለቅዱሳን ተገዝተን ከዲያብሎስ ባርነት እንድንወጣ እግዚአብሔር በቸርነት በምሕረት በይቅርታ ይጠብቀን። ከዛሬ ዓመት በሰላም ያድርሰን። የሐዋርያት አምላክ የሐዋርያትን ቤተክርስቲያን በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት ስርዓት፣ በሐዋርያት ቁርባን፣ በሐዋርያት ሕይወት አጽንቶ ይጠብቅልን። ወስብሐት ለእግዚአብሔር። ይቆየን። ለጸሎት እንነሳ።